ዛሬ የምንካፈለው ቃል ለአዲስ ነገር መዘጋጀት ወይንም ለአዲስ ነገር ተዘጋጁ በሚል ነው። በደንብ ስሙኝ። አዲስ ነገር ማለት ለምሳሌ እኔ ጋር ያለ ነገር ሰንበዲ ጋር ካለ አዲስ ነገር አይባልም። ሰንበዲ ጋር የሌለ እኔ ጋር ካለ አዲስ ነገር ነው። አዲስ ነገር አርገነው ማናቅ ማለት ነው። ለምሳሌ ልብስ ይሆናል፣ ለምሳሌ ጫማ ይሆናል፣ ለምሳሌ መኪና ይሆናል፣ ለምሳሌ ቤት ይሆናል፣ አይታወቅም። ግን አዲስ ነገር ሆኖ ማያቅ ማለት ነው። ለአዲስ ነገር መዘጋጀት ነው አዲስን ነገር የሚያመጣው እንጂ ስላልተዘጋጀ አዲስ ነገር አይመጣም። አንድ ሰው አዲስ ነገር ለመግዛት አንዳንዴ ታውቃላችሁ፣ እናቶቻችንም ቤተሰቦች ቆብ ይገባሉ። ለምን? አዲስ ሶፋ ለመግዛት፣ አዲስ ቤት ለመግዛት፣ አዲስ ነገር ለመግዛት ይዘጋጃሉ። አሁን ይሄ መንፈስ ዓለም ላይ ግን አዲስ ነገር እግዚአብሔር ሊያደርግ ሲፈልግ ህዝቡን እግዚአብሔር ያዘጋጃል። እንዳውም ኢያሱ ምንድን ነው ያለው? ነገ በመካከላችን እግዚአብሔር መልካም ነገር ያደርጋልና ተቀደሱ አለ። ተለዩ። አሁን ለአዲስ ነገር መለየት፣ ለአዲስ ነገር መዘጋጀት ማለት ምን ማለት ነው? ያ የሚመጣውን ነገር የሚያስተናግድ ስብዕና ማለት ነው። ያን የሚያስተናግድ ስብዕና አዲስ ነገር ይባላል። ስለዚህ አዲስ ነገር ለማምጣት መጀመሪያ አዲስ የሚያደርገውን ጌታ ማወቅ አለብን። ለዚህ ነው ኢሳይያስ 43 ላይ ምን የሚል ቃል አለ? ከላይ ጀምሮ ላንብበው። ዓይን ያላየኝ ዓይን እያላቸው የታወሩትን፣ ጆሮ እያላቸው የደነቆሩትን አውጣ። ዓይን እያላቸው የታወሩትን፣ ጆሮ እያላቸው የደነቆሩትን አውጣ። ሕዝብ ሁሉ በአንድነት ይሰብሰብ፣ ሰውም ይከማች። ከእነርሱም አስቀድሞ ይህን የነገረኝ የቀደመውን ነገር ያወጀልን ማን ነው? ሌሎች ሰምተው እውነት ነው እንዲሉ ትክክለኝነታቸውም እንዲረጋገጥ ምስክሮቻቸውን ያቅርቡ። ታውቁና ታምኑብኝ ዘንድ እርሱ እኔ እንደሆንኩ ትረዱ ዘንድ እናንተ ምስክሮቼ የመረጥኩትን ባሪያዬ ናችሁ ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይኖርም። እኔ እግዚአብሔር ነኝ፣ ከእኔም ሌላ የሚያድን የለም። ገልጫለሁ፣ አድኛለሁ፣ ተናግሬያለሁ። በመካከላችሁ እኔ እንጂ ባዕድ አምላክ አልነበረም። እኔ አምላክ እንደሆንኩ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። ከጥንት ጀምሮ እኔው ነኝ፣ ከእጄ ማውጣት የሚችል የለም። እኔ የምሠራውን ማን ማገድ ይችላል? የእግዚአብሔር ምሕረትና የእስራኤል አለመታመን፣ የእስራኤል ቅዱስ የሚቤዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ባቢሎን ላይ ሰራዊት እሰዳለሁ፣ በሚመኩባቸው መርከቦች ባቢሎናውያንን ሁሉ እንደ ኮብላይ አመጣለሁ። እኔ እግዚአብሔር የእናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። በባህር ውስጥ መንገድ፣ በማዕበል ውስጥ መተላለፊያ ያበጀ እግዚአብሔር እንዲህ ይላል። በባህር ውስጥ መንገድ፣ በማዕበል ውስጥ መተላለፊያ ያበጀ እግዚአብሔር እንዲህ ይላል። እንደገና ላይነሱ እዚያው እንዲተኙ እንደ ጧፍ ኩስታሪም ረግፈው እንዲጠፉ ሰረገሎችና ፈረሶችን ሰራዊቱንና ደጀኑን በአንድነት ያወጣ እንዲህ ይላል፣ የቀደመውን ነገር አታስቡ፣ ያለፈውን ነገር እርሱ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። አታስተውሉምን? በምድረ በዳ መንገድ አዘጋጃለሁ፣ በበረሃ ምንጭ አፈልቃለሁ። ለአዲስ ነገር አሁን ለምሳሌ አዲስ ነገር ካልተዘጋጀ ሰው እነሆ ምድረ በዳ ነው የሚለው።
በምድረ በዳ መንገድ ምድረ በዳ ያደረገው ጂፒኤስ የለም። በየቱ ጋር እንደምትሄዱ አታውቁም። በፍጹም ኮምፓስ ከሌላችሁ አታውቁትም። በምድረ በዳ ደግሞ መንገድን ነው የሚያደርገው። የእግዚአብሔር አዲስ ነገር ማለት ምን ማለት ነው? ለአዲስ ነገር መዘጋጀት ማለት ምን ማለት ነው? ያ የሚመጣው አዲስ ነገር እህቶቼ ስሙኝ በደንብ። ያ የሚመጣው አዲስ ነገር እኛ እንደምንጠብቀው አይደለም። እኛ ምድረ በዳ ነው በቃ መሄጃ የለም ስንል እሱ መንገድ አለው። በረሃ ነው በቃ ይሄ ምንም ነገር የለው፣ ምንጭ አለው እዛ ውስጥ። እናንተ ግን ምን ማድረግ አለባችሁ? የቀደመውን ነገር አታስቡ። የቀድሞ ነገር ለአዲስ ነገር እንቅፋት ነው። የቀድሞ ልብስ ለአዲሱ ልብስ እንቅፋት ነው። ያጣበበ ማለት ነው፣ የማይለበስ ግን ሻንጣ ውስጥ ነው። ልብስ ነው፣ ስሙ ልብስ ነው፣ ግን አይለበስም። ካልተለበሰ 10 ዓመት ያለፈ 5 ዓመት ያለፈ አለ። ይሄ ነው እንቅፋቱ። መስጠት ደግሞ ሰው አይፈልግም። ካልወጣ ደግሞ ያ አይመጣም። መንፈሳዊ ስራ የቀደመውን አታስበው። ትላንት ተቸግረ ሊሆን ይችላል። ትላንት በህመም ውስጥ ሊሆን ይችላል። ስለ ትላንትና አታስብ። ትላንትና ላይመለስ ሄዷል። የብዙ ሰው ህይወት በትላንትና የታሰረ፣ በትላንትና የተጠፈነገ፣ በትላንትና ማንነት የተወጠረ ነው። የትላንትናው ማንነቱ ዛሬን ቀምቶታል። ስለዚህ ዛሬ ላይ ሆኖ ነገን ሳያልም በትላንትናው ትዝታ፣ በትላንትናው ቁጭት፣ በትላንትናው ውድቀት ይኖራል። የቀደመውን ነገር አታስቡ። ለምንድን ነው አታስቡ የሚለው? ሐሳብ ዓለም ላይ ነው ነገር ያለው። ነገር ከሐሳብ ስለሚጀምር ለአዲስ ነገር ተዘጋጅ። የቀድሞውን ነገር አታስብ። የቀደመውን ነገር አታስቡ። ያለፈውን እርሱት። ሰው ያለፈ ነገር አይረሳም። እንዴት ተደርግ ያለው የወጋ ቢረሳ የተወጋ ይረሳል። ከቂመኝነት ጋር ብቻ አይደለም። ትላንት ያለ ህይወት ቻች ዝም ብለህ ክብ ያለች ችብችብ ያለች እሱ ከሱ አመለካከት ውጣ። በምድረ በዳ መንገድ አለው እግዚአብሔር፣ በበረሃ ምንጭ አለው ብለህ ተዘጋጅ። እንዴት እግዚአብሔር ቃል ውስጥ ነው ያለው። አዳም ነገሮች እንዴት እንደተሰሩ አያውቅም። ስለዚህ አዳም ከመፈጠሩ በፊት ነገሮች ከተሰሩ እኔ ከተወለድኩ በኋላ ነገሮች የሚሰሩ አሉ ማለት ነው። የአዳምና የኛ ለየት የሚያደርገው አዳም ሊትራሊ የሚታየው ነገር ተሰርቶ ተሰጠው፣ ስም አወጣ፣ ቅርጽ እሱ ነው የሚያወጣው። ዛፍ ሲሰጠው ዛፍ ብሎ ስም ብቻ ማውጣት ሳይሆን ጠረጴዛ፣ ኩርሲ፣ ቁምሳጥን፣ ወንበር ዋቴቨር ባሉት የሚሰራው አዳም ነው። ዲዛይነር ውስጡ ዲዛይን ያደርጋል፣ ከዛም በኋላ ያወጣዋል። እግዚአብሔር ዛፍ እንጂ ወንበር አይሰጥህ። ዛፍ ሲሰጥህ ወንበር አንተ ነው የምትሰራው። ልክ እንደዚያው አስተሳሰብህን ነው የምታዘጋጀው። ሰው በደንብ እነግራችኋለሁ፣ ካለፈው ነገር ጋር መፋታት አይፈልግም። አሁን ዝም ብሎ የሚዋጋ ሰው ከጠዋት እስከ ማታ ውጊያ ነው ምናምን የሚል ሰው እስቲ በምስጋና ጀምር በለው። ይጨንቀዋል፣ ይፈራል። ለምን? አዲስ ነገር ነው። ትክክል እኮ ሆኖ እኮ ነው። ትክክል እኮ ነው። ስፖርት እኮ ትክክል ነው። እውነት ደግሞ ስፖርት ትክክል ነው። ግን ስትሰራ ይመችሃል? አይመችም። ሌሊት መነሳት ይጠይቃል። ብርዱን ማለፍ ይጠይቃል። ከዛ ልብስ መልበስ፣ ከዛ ያንን እንቅልፍ መታገል ይጠይቃል። ለምን? አዲስ ሰውነት ሊያበቅልህ የሰውዬ አዲስ ሆርሞን፣ አዲስ ነገር በቃ ህይወቱ ላይ ሊታይ ነው። አይፈልግም የነበረው ህይወት ስትራፖ አንዴ ከመቼ ወዲህ አረተኛ ደግሞ በጠዋት ምን ያደርግልሻል? በኋላ አታረጊውም፣ ነገ አታረጊውም፣ ከሰዓት አታረጊውም፣ ማታ ላይ አታረጊውም። ደግሞ ለየትኛው ባክሽ አረተኛ ይሄን መሰለ ከዚህ እንቅልፍ ይልሻል። ምንም አይሰጥህም። ነባሩ ነገር ምንም አይሰጥህም። አሮጌው ነገር ምንም አይሰጥህም።
ከሰጠ ነገ ይሄንኑ ነው የሚሰጥ። ልመድ፣ እወቅበት። ለአዲስ ነገር ተዘጋጁ። ለአዲስ እሳቤ ተዘጋጁ። ለአዳዲስ ነገሮች፣ ለአዳዲስ እሳቤዎች ተዘጋጁ። እህቶችና ወንድሞች፣ ቸርች ውስጥ ለአዲስ ነገር የተዘጋጀ አይደለም። አንድ አይነት እስቲ ቦሪንግ፣ በቃ የሚያሰለች ነገር፣ አሰልቺ ነገር። አገራችን ራሱ እኮ በእናታችሁ በአዳዲስ ነገሮች ነው። በቃ ዛሬ ሌላ ነገ ሌላ። ግንስ የቀደመው ነገር ያልወጣለ ሰው ምን ያደርጋል ይላል። የሰማን አይደለ? ምን ያደርጋል ሰው እንትን እያለ ምን ያደርጋል እንትን እያለ እንዲህ የሚለው ሰውዬ እኮ እየበላ አትብላ ሲተው ምን ያደርጋል ስንዴ ይላል። ምን ያደርጋል ቢያሸበርቅ ይላል። አየህ፣ እሱ ያለው ከትላንትና ጋር ነው። ከትላንትና ጋር ተሰፍቶ ስላለ የዛሬው ምንም ነገር አይመቸው። ያጥላላል። አማረብኝ ብላ ነው። ምን አዲስ እንትን እኛም አይተናል፣ እኛም ያሳልፈናል። አሁንም ያሳልፈናል ማለት ምን ማለት ነው? ትላንትና ኑሮውን ነው የሚያወራው። እባካችሁ ትላንትናን ከሚያወሩ ሰዎች ጆሮአችሁን ድፈኑ። ትዝታ ከሚያወሩባችሁ በራሱ ትርጉሙ ራሱ ትዝታ ነው፣ ትንቢት አይደለም። ትንቢትና ትዝታ አለኝ እንጂ በትንቢትና በትዝታ መካከል ከፍተኛ ርቀት አለ። ትዝታ የትላንት ወዲያ ወደ ኋላ ሲመልስ፣ ትንቢት ደግሞ ወደፊት ይወነጭፋል። ብዙ ሰው ከትዝታ ጋር የተጋባ ነው። ብዙ ሰው ከትዝታ ጋር የተቆራኘ ነው። ለአዲስ ነገር መዘጋጀት ማለት ከትዝታ መውጣት። ያኔ ስጸልይ እንደ እግዚአብሔር ምስክሬ፣ እኔ ሁልጊዜ ያለፈውን ነገር ላስበው አልፈልግም። ለምንድን ነው? መጥፎ ሆኖ ጥሩ ሆኖ አይደለም፣ የኋላዬን እየረሳው ነው የሚለው ጳውሎስ ይነግረዋል ነበረ። እየረሳው የፊቴን ለመያዝ ዘረጋለሁ። ለካ መዘርጋት ማለት መዘጋጀት ማለት ነው ለሚመጣው አዲስ ነገር። ደግሞ ያው ታውቃላችሁ፣ ኢትዮጵያዊ አዲስ ነገር ይፈራል፣ ብልጽግና ይፈራል፣ መልካም ድልድል ነገር ይፈራል። ኢትዮጵያዊ የማይፈራው ረሃብ አይፈራም፣ ጦርነት አይፈራም፣ ጦርነት አይፈራም። ኢትዮጵያ የሚፈራው ብልጽግና፣ ይሉኝታ፣ አዲስ ነገር ይፈራል። ይህን በደንብ ቼክ አድርጉት። ይፈራል። ቡዳ እንዳይበላኝ፣ የሰው አይን እንዳልገባ። አያችሁ፣ ይሄ የተጣባ አይምሮ ውስጥ ያለ ዘመናትን ያስቆጠረ ነው። እባካችሁ እየለመዳችሁ ስትመጡ ኖርማል ነው ለእናንተ። አንዳንዱ ቤት አላየም ድሮ እዛ ቤት በሳምንት በሁለት ወር አንድ የስጋ ሲበላ ልጅ ይመጣና ዛሬ እኮ ስጋ በላው። ድሮ ነው የምላቸው፣ ሆነ አይደለም። ዛሬ እኮ ስጋ በላው፣ ዛሬ ቤታችን ስጋ ወጥ የተሰራለ። ለምን? ለሱ አዲስ ነች እና ብቅ ጥልቅ አድርጊበት ይባላል። ያኔ ብቅ ጥልቅ ያ ስጋ ይበላ፣ ሁሌ ስጋ ቢበላውስ ልማዱ ነው። በቃ ልክ እንደዚሁ ነው። አስተሳሰብም እንደዚሁ ነው። በድህነት ውስጥ ያለ ሰው የሆነች ነገር ሲያገኝ በቃ እንዳትጠፋ እያለ ትጠፋበታለች። ለምን? አልተለማመዳትማ። ልቶሪ ከወጣላቸው ከ195% ቀድሞ ከነበራቸው የበለጠ ተጎሳቁለውና ደህይተው እንደሚያልፉ ብዙ መዛግብቶች ይናገራሉ። ለምን? አልተዘጋጁ። ብዙ እህቶችና ወንድሞች ቀብረናል። በቸርች ውስጥ የነበረባቸው ጸጋ ልነግራቸው አልችልም። ስም ጠቅሼ ማውራት እችላለሁ። ጌታዊ ምንድን ነው ስለ ለዛ አልተዘጋጁ። ካሪዝማ ዊዛውት ካራክተር ኢዝ ደንጀረስ። ቅባት ሌሎችን ነገር ሲያመጣ ካራክተር ግን ያቆየዋል። ያለበለዛ ካሪዝማ ዊዛውት ካራክተር ኢዝ ደንጀረስ ማለት ቅባት ያለ ካራክተር ከመጣ ልጠፋ ነው። እሱ አጥፍቶ እኮ አይደለም፣ ካራክተር ያጠፋል። ፕሪማቹርሊ ትሞታለህ።
ምን ማለት ነው? በቅባቱ ምክንያት ሰዎች ወደ አንተ ሲመጡ፣ ወንድሞች እህቶች ወደ አንተ ሲመጡ ሌላ ነገር ውስጥ፣ ሌብነት ውስጥ፣ እርኩሰት ውስጥ ትገባለህ። ካራክተርህ ያን የመሰለ ቅባት በካራክተርህ ምክንያት ትጠፋለህ ማለት ነው። ብዙ አውቃለሁ የት ይደርሳሉ የተባለ ለምን? ለዛ ግሬስ አልተዘጋጁም። ትላንት ከሲስተር ልጅ ጋር አብረን የምንኖረውና 18 ዓመቱ ነው። የሚያስበው ሀሳብ በእግዚአብሔር ፊት ነው የምነግራችሁ 40 እና 45 ዓመት 50 ዓመት እንደሱ ያስብ። ኮፒ ፔስት ነው ያደረገው ከኔ እና የሚያስበው ስለ ሌክዠሪ እግዚአብሔር እንዴት እንደሚያኖር እግዚአብሔር እንዴት እንደሚል እና አንዳንድ ቦታ የምንገባባቸው ቦታዎች ያስደነግጣል። ምንድን ነው ስባ እሳቤ ነው፣ ሌላ አይደለም። በሰው ላይ ለመሰልጠን፣ በሰው ላይ ለማኩራራት፣ በሰው ላይ ለመጎረር፣ በሰው አይደለም። ሀሳባችሁ እንደዛ ሲሆን እንደዛ ነው የሚመስለው። ጉራችኛ ነው የሚመስላችሁ የምትመስሉት ለሚያያችሁ አይደለም፣ ግን ላይፋችሁ ነው። ማይልስ እንደዛ አይደል ያለው? ኖ አባዬ አንተ አገልጋይ ነህ እና በጣም እኛ ቤት እንዲህ እየተጨነቅን አንተ ለእግዚአብሔር እየኖርክ እነዚህ ፊት ለፊታችን ያሉት እንዴት ነው እንደዛ የሚኖሩት? አይ ለእነሱም የተመደበ ነው ልጄ፣ እግዚአብሔር ለእነሱም የሰጣቸው ነው፣ የጻፈላቸው ነው፣ ለእኛም የተጻፈ ነው። መቀበል አቃተኛል፣ ልቀበለው አቃተኝ። ከዛ ስጸልይ እግዚአብሔር የመጀመሪያ ቀን ዝም አለኝ፣ በሌላው ቀን ዝም አለኝ። በስንተኛው ቀን ለሚያምን ሁሉ ይቻላል፣ ለሚያምን ሁሉ ይቻላል። እነሱም የእምነታቸውን ነው የሚኖሩት፣ አንተም የእምነትህን ነው የምርጫህን ነው የምትኖረው። ከስንት ልጅ ነው? 9 ልጅ ይሁን ቁጥሩን እርግጠኛ አይደለሁም። እሱ ሰብሮ ወጣ። በሐማስ ላይ ምን የመሰለ ሚኒስትሪ፣ ምን የመሰለ ለአገሪቱ በመላው ምድር ላይ በመላው ዓለም ላይ እየዞረ መሪዎችን የሚያሰለጥን የእግዚአብሔር ኃይል በሱ ላይ የነበረ እምቅ ብቃት የሚለው መጽሐፉን ካነበባችሁ ታገኙታላችሁ። አልቀበልም አለ። አባቴን ልሰማ አልቻልኩም፣ ልቀበለው አልቻልኩም አለ። ኢትዮጵያ ውስጥ በቃ አባቴ ልክ ነው። ኖ አባትህ ልክ አይደለም። አባትህ ብቻ ነው ልክ። የቱ አባትህ? በመንፈስ የወለደ አባትህ። በምድር ላይ በእንግድነት ዘመን ስትኖሩ ማንንም አባት ብላችሁ አትጥሩ። ለምን? አባ ብለን የምንጮህበትን የልጁን መንፈስ ስለተቀበለን ከዛ ነው ፕሪንስፕል የምንቀዳው። ነው አልቀበልም አልኩታል። እግዚአብሔር ደግሞ ያደረገውን ታውቃላችሁ። እባካችሁ ከትዝታ ውጡ። እናቶቻችሁ ምንድን የነገሯችሁ? አርግፉት። እሱ በፍጹም አይረባችሁ። የሚረባችሁ የእግዚአብሔር ቃል ብላችሁ ነው። ተረት የሚላችሁን አትስሙ። አባቶቻችሁም እናቶቻችሁም እንደ እግዚአብሔር ቃል ካሏችሁ እሺ ተቀበሉ። ከዛ ውጪ ዋህባ አትቀበሉ። አትቀበል። የሚያስገድድህ ምንም ነገር የለም። አልቀበልም። ብዙሃኑን የተቀበሉ ሰዎች እንደ ብዙሃኑ ነው የሚኖሩት። በቃ ይሄ እኮ ግልጽ ነው እኮ። እስቲ ህይወት የሚጀምረው ከውስጥ እንደሆነ ልንገርህ። ውጪ በፌ ምግብ ተደረደረ። አይ ምግብ በስማም ሲያምር፣ በስማም ውይ እንዲህ በጣም ያምራል ምግብ ይለውጣል። እንዲህ በጣም የነሱ ብፌ በስማም አታዩም? ሲያይራሱ ስላልክ ምን ይመጣል? ምንም። እና ምግቡን ምን ታደርገዋለህ? ትበላዋለህ። እና ምን ያደርጋል? ይገባና ውስጥ ይገባና ከውስጥ ወደ ውጭ መውጣት ይጀምራል፣ መኖር ይጀምራል። መንፈሳዊ ዓለምም ስትሰማው ስታስገባው ያስገባኸው ነገር ነው ውስጥ ገብቶ እንድትኖር የሚያደርግ ህግ ነው። እያላጋህ እየተጨነክ እየደቀክ እየተሳቀክ ትኖራለህ። ጸጋ ነው። በጸጋ ላይ ጸጋ እየበዛልህ የእግዚአብሔር መልክ እንደ መስታወት እያብለጨለጭክ ከክብር ወደ ክብር እየተለወጥክ ከበረከት ወደ በረከት እያደግ ከብልጽግና ወደ ብልጽግና እያደግ ከእረፍት ወደ እረፍት እያደግ ከሰላም ወደ ሰላም እያደግ ትመጣለህ። የሚገባብህ ነው። ምግቡም ገብቶ የሚሳል እሺ፣ አሹቅን ይቅርታ፣ የማይረባ ምግብ አንድ ጊዜ አሹቅ ስለ አሹቅ እኮ ባቄላ ነው ፕሮቲን ነው አለኝ አንዱ። እሺ አላሹቅ በቃ ኖርማል ምግብ የሚበላና አብኖርማል ምግብ
የሚበላ አንድ ነው። የተመጣጠነ ምግብ የሚበላና ያልተመጣጠነ ምግብ የሚበላ አንድ ነው። ምግብ አይደለ እንዴ ልትለይ ትችላለህ። ቪታሚን ኤ፣ ቢ፣ ሲ፣ ዲ የሚበላና ቪታሚን ዲ ብቻ የሚበላ አንድ ነው። በቃ አንዱን ነገር ነው። በቃ አንድ ነገር ከበላ ያን ነገር ለአንድ ነገር ነው የሚያስፈልገው። ለዚህ ነው ከጸጋው ቃል ውጭ እንዳትወጡ ሁሌ ማለዳ ማለዳ ስለ እናንተ መናገረው። ለምን? ልክ ምግቡ የቦሌ ምግብና የሸጎሌ ምግብ አንድ ነው። የቦሌ ሰዎችና የሸጎሌ ሰዎች አንድ ናቸው። ሰው ናቸው። አዎ ሰው ናቸው። ግን ቁርበታቸው አንድ ነው። እሳቢያቸው አንድ ነው። እነዚህ እዛ ሰፈር ይሄዳሉ፣ እነዛ እዚህ ሰፈር ይመጣሉ። ለምን? ሰው አይደሉም እንዴ? ምንድን ነው እንደዚህ ሰው መለየት? አይደለም። ሰው የሚበላውን ነው የሚመስለው። በሌላ አባባል የሚያስበውን ነው የሚመስለው። ሰው የሚያስበውን ነው የሚመስለው። የምታስበው ምንድን ነው? ለአዲስ ነገር የተዘጋጀህ ነህ? ሁሉ ነገር ለአንተ እንደተሰራ ታምናለህ ወይስ አንተ ለሱ እንደተሰራ ታምናለህ? አንተ ለሱ እንደተሰራ የምታስብ ከሆነ አልመጥነውም፣ ኧረ ነገር አይገባኝም፣ እኔ እዚህ ቦታ እገባ ዘንድ ማነኝ? ቤቴስ ምንድን ነው አለ ዳዊት እያልክ ጠቅሳለህ። የትኛውን ቤቷ ስትገባ ወይኔ እኔ ለእኔ አልገባኝም እዚህ ቤት። አይ ለሱ እንደተሰራ ነው የሚገባ። ለአንተ እንደተሰራ ሲገባ ይገባኛል፣ ይገባኛል፣ ለእኔ ይገባኛል። ምርጡ ይገባኛል። ለእኔ ነው የተሰራው፣ ለአንተ ነው የተሰራው። እስቲ 5 ስታር በሉት፣ 10 ስታር በሉት፣ 20 ስታር በሉት፣ ቡርጅ ክሊፋ በሉት፣ የትኛውን ቦታ ጥሩ። ለማን ነው የተሰራው? ለሰው። ከዛ ከሰዎቹ መካከል ማነህ? አንተ ነህ አንዱ። እና ምርጥ ነገር አንተ አይገባም? ምርጥ ነገር አይገባም? አንዳንድ ሰው አላየህም? ጥሩ ነገር ለሰው ይጋብዛል፣ ለሱ ግን አይበላም። አሁን እሱ እየኖረ ያለው ሰዎች በቃ እንዲሉት፣ ወንድሜ ጥሩ ልብስ የምትለብሰው ለሰው ነው፣ ጥሩ ምግብ የምትበላው ለራስ ነው የሚባል አባባል አለ። በከፊል ይመቸኛል። የምትበላው አንተን ነው የሚጠቅምህ። ምን ለማለት ነው? የምታስበው አንተን ነው የሚጠቅምህ፣ አንተን ነው የሚጎዳህ። ተራ ነገር የምታስብ ከሆነ ተርታ ውስጥ ትገባለህ፣ ተራ ውስጥ ትገባለህ። አዲስን ነገር አደርጋለሁ ያለ አምላክ የሚያደርገው አዲስ ነገር ደግሞ በበረሃ ፈሳሽን ማፍለቅ፣ በምድረ በዳ መንገድ ማድረግ ነው እሱ ስራ። ምን ማድረግ? ሪስክ መውሰድ። ምድረ በዳ ነው እንዴ? ማንም ምድረ በዳ ማለት ሰው የሌለበት ሰው ያላሰበው ማለት ነው። በመንፈስ ዓለም ሰው ያላሰበው እግዚአብሔር ለአንተ ቢሰጥ ይሄ ምድረ በዳን ሂድበት። ለዚህ ነው ሳራ በረሃ ብሄድ እኔ አፈራለሁ ምላችሁ። አሮን በትር ስር የላትም ግን ያቆጠቆጠች ነች። ሀውካም ቃል ወጥቶባታል። ቃል አለኝ በውስጥ የእግዚአብሔር ቃል፣ የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ አለ። ለትውልድ የሚበቃ የሚትረፈረፍ ውስጥ ያለ ያንን ጨርሼ ነው የምሄደው። የትኛውም ምርጥ የትኛውም ኃይል ሌብል ይገባኛል። ሰማይ ምድር ከፍ እንደሚል የሰው ሀሳብና የእግዚአብሔር ሀሳብ ከፍ ያለ ነው። ከፍ ወዳለው ሀሳብ ነው የምገባው። ብዙሃኑ ይሄን አይቀበልም። ታውቃላችሁ፣ ይሄን ወቁ። ብዙሃኑ አይቀበሉትም። ጥቂቶች ያስባሉ፣ ጥቂቶች ይቀበሉታል። ጥቂቶች እንደደመቁ፣ ጥቂቶች እንደለመለሙ፣ ጥቂቶች እንዳሸበረቁ፣ ጥቂቶች እየጎሉ የሚሄዱበት ምክንያት ይሄ ነው ከኛ የሚለየው። ውስጣቸው ላለው ሰሚት አደረጉ፣ ውስጣቸው ላለው ተገዙ። ትችቱ ናቁ፣ ስድቡ ናቁ፣ የትኛውንም ነገር ናቁ፣ ለዛ ነገር አሸበረቁ። ለምን? ምድረ በዳ ነው ሲባሉ ነው። እነሱ ግን ለምለም ነው የሚታያቸው። ለምን? በምድረ በዳ መንገድን በበረሃ ፈሳሽን የሚያደርግ አምላክ ከነሱ ጋር ስላለ ያሳያቸው አለምልሞ። ከዛ ዓለም ብዙሃኑ ወደ እነሱ ያዘነብላል። አንዳንዶቹ እኮ ተገለው ነው የተደነቁት። አያስፈልጉም ተብሎ ሀሳቢያቸው ቴዎሪያቸው ስቲላው ይሰራል። ይሄ ዓለም ስትቀድመው አይፈልግም። ቀድሞ መሄድን ይጠይቃል።
አፋር ስንዴ፣ አፋር እነዛን አታክልቶች ያመርታሉ ብሎ የጠበቀ አለ። ሀሳብ ግን አየህ፣ ባለ ራእይ ሰዎች ሲመጡ በረሃውን ገነት ያደርጉታል። በረሃውንም ገነት፣ ምድረ በዳውን ኤደን፣ በረሃውንም ገነት አድርገኸዋል። እናንተ ከእግዚአብሔር ጋር ስትሆኑ ምድረ በዳው ነው ገነት የሚሆነው። አንተም በምድረ በዳ እንደሚጠጣ ገነት ትሆናለህ ብለው። ምድረ በዳን አትፍራው። በምድረ በዳ መንገድ ያለው እግዚአብሔር ከአንተ ጋር ካለ በምድረ በዳ ነው የምታፈራው። ለዚህ ነው ለአዲስ ነገር ብዙሃኑ ዝግጁ አይደለም። አንዳንድ ትዳርና ጫማ እያደር ነው የሚስማማ የሚባባል አለ። ማን ያለ የጠበበ ጫማ ገዝተህ ነዋ። የጠበበ ጫማ ገዝተህ አይስማማህም። ምርጥ ጫማ ብራንድ ጫማ ከሆነ መጀመሪያ ቀን ነው የሚስማማ። ምቾቱ መጀመሪያ ቀን የምታውቀው እያደር ነው የሚስማማ ይለኛል። ይሄ ጠማማ አባባል ነው። መጀመሪያ ለክተኸው ደስ ብሎ ቀሎህ ትገዛዋለህ። እሳቤህን መጀመሪያ ስትራፖ ሊይዝ ይችላል። ነውር ነው ሊል ይችላል። ማንም አይምሮ ሊል ይችላል። እየተለማመድ ከውስጥ መጣ ይቆማል። ነገርየው በልምምድ ነው የሚጸናው። ለአዲስ ነገር ሰው የተዘጋጀ አይደለም እና አዲስ ነገር ሲመጣ አንዳንዱ ይተረተራል። ታውቃለህ ምን ማለት ነው? በአሮጌ አቁማዳ አዲስ የወይን ጠጅ ብታ ይፈነዳል፣ ይተረተራል። ለምን ስትሬች አያደርግም? ለምን አልተባረኩም ይላሉ አንዳንድ ሰዎች። ከጌታ ነኝ ስንት ዓመት። ለበረከቱ የሚመጥን ስብዕና ያስፈልጋል። ዘው ተብሎ ከግብፅ ወደ ከናን አይገባም። መካከል አለ፣ ኤርትራ ባህር አለ፣ አማሌቅ አለ፣ ጊንጥና ጉርጥ አለ። መካከል መና የሚባል ምግብ አለ፣ ኔፍሊም አለ። አየን፣ በመካከል ዘው ተብሎ ከነዓን ይገባል አይገባም? ትላጋለህ፣ ትበጠራለህ፣ ትነፈሳለህ፣ ትፈጫለህ። ከዛ ምርጥ ሙልሙል ዳቦ ይወጣል ማለት ነው። በአንዴ የዮናስ ቅል ብቻ ነው በአንዴ። አላያትም? ያቺ ተኝታ ክፈችልኝ ውዴ ተኝቻለሁ፣ ልብሴን አውልቄያለሁ፣ ጫማዬ ገለመሌ ስትል ቢጠራት ጻድቅ በምቹ ጊዜ ወደ እግዚአብሔር ይለምናል። ብዙ የጥፋት ውሃ ወደ እሱ አይቀርብም። ብዙ ሰዎች በጥፋት ውስጥ ነው የሚጸልዩት እኮ። መጀመሪያ በአልጋ ጊዜ ዝም ይላሉ። በቃ መቀመን ችግር አለ ብለው ይተኛሉ። ውዴ ጥሎኝ ሄዳለች፣ ተኝቻለሁ፣ ነቅቻለሁ ያለችው ሰዎች በር ስትከፍት የለም። በሩን ከፍታ ስትፈልገው ወንበዴዎች ውዴን አገኛችሁት? ማን ነው የአንቺ ውዴ? ከሌላው ይበልጣል። ቀጥቀጥ ውቅጥ ደበደቧት፣ አሳበጧት። እኔ ውዴ ትላለች። እባካችሁ ቀን ሳለ ንቁ፣ ለአዲስ ነገር ተዘጋጁ። ለአዲስ ነገር ተዘጋጅ ወንድሜ። ከፊት አዲስ ነገር አለ። ከዚህ በፊት እምላችኋለሁ ያ ቂጣሙ ቴሌቪዥን እንደጠፋ፣ ሲዲ እንደጠፋ፣ ኮዳክ ካሜራ ታውቃላችሁ እንደጠፋ፣ ስማት ነገሮች ጠፉ። መዝሙር ቤቶች እንደጠፉ፣ ብዙ ቴክኖሎጂ ዘመን ነው አሁን እየመጣ ያለው። አሁንም ትላልቅ የምትሏቸው ነገሮች ከገበያው ይወጣሉ። ከገበያው በቃ ምንም ይወጣሉ። ይነቃል። የሃይማኖት ክፍል ይነቃበታል። አሁን ሰው እየነቃ ነው። ሃይማኖትዬ በዚሁ አትቀጥልም። ሰውን እያሳለምክ አትቀጥልም። ነገር እየባነነ ነው። ሰው ሁሉ እጁ ላይ ነው ዓለሙ።
ድሮ ቀለም ነው፣ የቀለም ነገር ነው። አሁን የለም፣ እጅ ላይ ነው። ቴክኖ ዘመን ነው። አላቅም፣ አልችልም፣ አልተማርኩም የማትልበት ዘመን ነው። ሁሉ ነገር እጅ ላይ ነው። አጠቃቀም ብቻ ተማር እና ለአዲስ ነገር ተዘጋጁ። እየመጣ ያለው ነገር አሁን ሰው በድህነት የሚፈተንበት ብቻ አይደለም፣ በገንዘብ በማግኘት የምትፈተኑበት። ትላንትና ለ10 ብር ነገር የምትጨነቁ ሰዎች ዛሬ በ10 ሚሊዮኖች ሊሆን ይችላል የምትፈተኑበት ዘመን ነው። ለዛ ስብዕና ግን ዛሬ መዘጋጀት። ያለበለዛ እንደ ኢሮፕ ምን የመሰሉ ታላላቅ ቤተክርስቲያኖች ካቴድራል እንደሆኑ፣ ታላላቅ ቤተክርስቲያኖች አሁን ሽማግሌ ብቻ መሰብሰቢያ እንደሚሆኑ፣ ያ ከመሆኑ በፊት ግን አሁን በደንብ ቆም ብለህ ለአዲስ ነገር ተዘጋጅ። ያንን አዲስ ነገር የሚያስተናግድ ስብዕና ገንባ፣ አይደንቲቲ ገንባ። ያለበለዛ ሁኔታዎች ሁሉ ወደ ያልተጠበቁት ነገሮች ነው የሚሄዱት። ሰይጣን እንደ በፊት አመድ ይዞ አይደለም፣ ጂንስ ይዞ ነው። ጂንስ ለብሶ ነው የሚመጣው። ጭራቅ ነው፣ ቀንደኛ ነው አይደለም። ነገሮች ሁሉ እንደዚህ አይቀጥሉም። ስለዚህ ለአዲስ ነገር ተዘጋጅ። አዲስን ነገር አትፍራ። አዲስን ነገር አትፍሩ። የኋላችሁን ነገር መርሳት ዋናው። የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። የቱ ምን አሳየው? ከፊት መዘርጋት ነው አንተ ያለብህ። ቁጥር ከ1 ጀምሮ ትሪሊየን፣ ኳትሪሊየን፣ ሴንቲሚሊየን ምናምን እያለ የሚቀጥለው ከ1 የጀመረ ነው። ስለዚህ ነገርህን አስፋ። ከተለመደ ነገር ውጣ። ከተለመደ ነገር ውጡ። እህቶችና ወንድሞች፣ ከተለመደ ነገር ውጡ። ለአዲስ ነገር ተዘጋጁ። አሁን ይበቅላል ነው ያላቸው። ደግሞ አዲስን ነገር አደርጋለሁ፣ እነሆ አሁን ይበቅላል። ነገ ይበቅላል አላለም። ከነገ ወዲያ ይበቅላል አላለም። አሁን ይበቅላል። እርሱም አሁን ይበቅላል። አሁን እየተዘራ ያለ ዘር አለ። እሱ እንዲበቅል ፍቀድ። እንዲበቅል መፍቀድ ማለት ከትላንትናው ጋር እየተፋታ፣ ከትላንትናው ጋር ከአሮጌው ነገር ጋር እየተፋታ አዲሱን ነገር እያሰብክ ስትሄድ እንዲበቅል እየተዘጋጀ ነው ማለት ነው። እንዲበቅል እየኮተኮትኩ ነው ማለት ነው። አሁን ይበቅላል አለ። የሚበቅለውን መኮትኮት አንተ ነህ፣ የአንተ ድርሻ ነው። ያፈራል አላለም፣ ይበቅላል። ከበቀለ አንድ ነገር ፍሬ እስኪያፈራ አንተን የምታደርገው ማለት ነው። ምንድነው? ቃልህን አለመቀየር፣ በአቋምህ መጽናት። ይበቅላል ማለት ያፈራል ማለት አይደለም። ይኸው እግዚአብሔር ፕሮሰሱን ሲነግር ከዛ እርሱም አሁን ይበቅላል። አታስተውሉምን? አለማስተዋል። ከማስተዋል መንገድ የሚሳሳት ይላል ምሳሌ ላይ በሙታን ጉባኤ ያርፋል። ከማስተዋል መንገድ የሚሳሳት በሙታን ጉባኤ ያርፋል ይላል። ማይ ጋድ! አታስተውሉምን? በምድረ በዳ መንገድ አዘጋጃለሁ። አላውቅም ማን እንደተዘጋጀ። በምድረ በዳሽ፣ በምድረ በዳዬ፣ በምድረ በዳ መንገድ ይዘጋጃል። ለምን? መውጫ ማለት ነው። ምድረ በዳ መንገድ አዘጋጃለሁ ማለት ምድረ በዳ ኮምፓስ እና ጂፒኤስ ስለሌለው መውጫው አይታወቅም። እኔ ጋ ነው ያለው። ቁልፉ እኔ ጋ ነው።
ባለቤቱ እኔ ነኝ። ስለዚህ ሞኝ አትሁን። ለባለቤቱ ተዘጋጅ። ከባለቤቱ ጋር ያለ ኢንቲሜሲ ግንኙነት ይቅረብ። ያው ስቲል ናው የማይቋረጥ ምንጭ የፈሰሰው ከምድረ በዳው ካለን ግንኙነት ነው፣ ሌላ አይደለም። በቃ ዝም ብሎ ምንጭን የሚያደርግህ አንተን አታስተውሉ። ምን አስተውሉ። ለምን? በምድረ በዳ መንገድን አዘጋጃለሁ። የተዘጋጀ መንገድ አለ። ለሰው ለዓለም የሚታየው ምድረ በዳ ነው። ለአንተ ግን የተዘጋጀ ነው። ምድረ በዳው ለአንተ ይጠቅማል፣ ለሌላው አይጠቅማል። ይህ ዓለም እንካ በንካ ያለው ጋር እያያዛል። ያንተ ይሄ ዓለም ስላይደለ ይሄ ዓለም ከዚህ ዓለም ምንም አትጠብቅ። ምንም። ታዲያ ከማን ልጠብቅ? ከውስጥ ጠብቅ። ውስጥህን። ውስጥ ነው መፍትሄ ያለው። ውስጥ ደግሞ እንዳይወጣ የሚያደርግህ ሌላ አይደለም፣ ውስጥ የነበረ ሐሳብ ነው። ከሌላ እኮ አይደለም። ውስጥ የነበረ ሐሳብ አዲሱን ሐሳብ ስለሚቃወም የውስጡን ሐሳብ እያወጣ በአዲሱ ተካው። አይነው አዲስ ሰፈር፣ አዲስ ሀገር፣ አዲስ ልብስ፣ አዲስ ሐሳብ፣ አዲስ ልምምድ እስክትለማመደው ነው። አንዴ ኮምፓተብል ከሆንክ፣ አንዴ ሲስተም ውስጥ ከገባ ከዛ ሲስተም አትወጣ። አንዳንድ ሰዎች አይተሃል፣ ፎቅ እስኪገነቡ 8 ዓመት 7 ዓመት 6 ዓመት ይፈጅባቸዋል። ወጪ ብቻ አንድ ህንፃ እስከ 7 እስከ 8 እስከ 6 ይፈጃል። ወጪ ብቻ። አንድም ቀን ገቢ አታይም። 7 ዓመት ሙሉ ያልባቸዋል። የሚገርመው 7 ዓመት ያለባቸው ህንፃ ሲያልቅ ለ100 ለ150 ዓመት ያጠጣቸዋል። ሲስተም ዘርግተዋል። ስለዚህ እነዚህ ሰዎች 7ቱን ዓመት ጨክነው 6ቱን ዓመት ጨክነው እስኪጨርሱ ከጨረሱት በኋላ ለ100 ዓመት የቱ ይበሻላል ታዲያ? 97 ዓመት ትርፋላቸው። 93 ዓመት ትርፋላቸው። በ50 ዓመት እንኳን የምንወስደው 43 ዓመት ትርፋላቸው። አንተ እኮ 1 እና 2 ዓመት ሰሚት አድርገህ ቁጭ ብለህ ከእግዚአብሔር ጋር እየሰራህ 2 ዓመት ተው፣ ሌላ የተወሰነ ዓመት ብትሰጥ እኮ እድሜ ልክህን እኮ እሱን ነው የማይፈልገው ሰው። ዲሲፕሊን አይፈልግም ሰው። ይሰለቻል ሰው። ነገር ደግሞ እስኪሰለች ማድረግ ነው። አሁን ማለዳ እርግጠኛ ነኝ የሌለ ቀን እንኳን ቅርቅር አይላችሁ። በቃ ያ ማለት ነው። እንደዚህ አይነት እግዚአብሔር ቃል ለምደ ደግሞ ሌላ ቦታ ሲል ይጨንቃቸዋል። በቃ አንድ ሰው ትላንት ይመሰክርልኝ ነበር። መሰክር እንዴት እንዳሳለፍኩ ቀርቼ የስቃይና የለቅሶ ታይም ነበረኝ። የማይረባ ሐሳብ ሰምታ ማለት ነው። የሌለ በሬ የወለደ ሰምታ። ምን እላችሁ ፈልጌ ነው፣ ከዚህ ነው የሚያጎላችሁ። ይሄ ሰውዬ 43 ዓመት 93 ዓመት ትርፉን ያችን ዶክተር 7 ዓመት ያችን ከሁሉ ነገር ታቅቦ ከዛም በኋላ እስኪሞት ድረስ ዶክተር ነው። ሞቶም ዶክተር ነው። ሰዎችን ነው የማይፈልገው። አንዳንድ ዝማሬዎችን የተቀበልኳቸው የዛሬ 15 ዓመት 16 ዓመት 17 ዓመት ቁጭ ብለዋል እየበሰሉ በኋላ ስታያቸው ሌላ ሐሳብ ደግሞ ጎልብቶ አሁን ደግሞ ያም ሳይለቅ ይህንንም ይዞ እንደገና አዳዲስ ነገር ከምን ከእግዚአብሔር ጋር ካላችሁ ዲሲፕሊን ካላችሁ ቀረቤታ ካላችሁ ግንኙነት ካላችሁ ኢንቲሜሲ የተነሳ
ያኔ የቀደሙ የመሰሉን ሰዎች ነበሩ። ወይኔ እንዴት እስከ መቼ የምትሉባቸው ነገሮች አሉ። እንዴት ቀደሙ እነሱ ምንም ሳያውቁ እንደዚህ ሳይሉ። ለካ አንተ ትላልቅ ስራዎች ከትላልቅ ቻሌንጆች ነው የሚወለዱት። እና የነበረውን ቻሌንጅ ልነግራችሁ አልችልም። አሁን እንደዚህ ደምቆ ከብሮ አሸብርቆ ስክትክት ሲል ሰው በአንዴ ይመስለዋል። በፍጹም ከየት እንደተነሳው አውቀዋለሁ። ምንም አይነት ብዥም ግርም አይልብኝም። ለምን? ያ ሁሉ ያለፍኩባቸው ጎዳናዎች እነዚህን ዝማሬ እነዚህን እግዚአብሔር ቃል ወልደዋል። ለዚህ ነው ሁልጊዜ ለአዲስ ነገር ምቹ ነኝ። እደፍረዋለሁ። በቃ አዲስ ነገር ቆይ ስለምን እጥላለሁ። አሁን በቀደም ለታ ስለዛ ዋይፋይ ነግሬያቸዋለሁ። ትላንት ጠዋት የጠፋ ነው መብራት፣ የሆነ ብልሽት ነው። እስቲል ነው የለም፣ እስቲል ነው። እንግዲህ ያቺ ዋይፋይ ባትጠፋ አዲሷ ባትገዛ አይቻልም ነበር። ይሄ ነው በቃ እንደዚህ ነው የሚሰራው። አያችሁ፣ አንድን ነገር ለአዲስ ነገር ስትዘጋጁ፣ አንደኛው ምን አለኝ ቴሌ ሰራተኛ፣ አናቃትም እችን አለኝ። አናቃትም ያችኛዋ ጥሩ ነበረች እንዴ? ያላወቅከውን ታዲያ እንዴ ነው ያችኛዋ የምትለው? ስለማቃት ያች ስለዛች ነው የነገርኩ። እችን አላቃትም። እንዴት ነው አንተ ከዛ አዲስ ነገር ሲሰራ ከዛ ተሻሽሎ እንጂ የሚሰራው እንዴት ነው እንደዚህ የምታስበው አልኩት። ያው እኔ ስለማላቀው ነው አለ። አንዱ ቀበል አደረገና ሲጠይቀው እንዴ ምን አገናኘው? አምፔሩ ይሄ 3000 የኛው 4000 ምን አገናኘው አለ። እየተሻሻለ ነገር ይመጣል እንጂ ያየህ ልጁ አይምሮ ላይ ያለው የትላንትናው ነው አሪፍ ይላል። እየተሻሻለ ምን ማለት ነው? ከአይፎን 12 ከአይፎን 60 አይፎን 12 ይበልጣል ማለት ነው። እንዴት ነው የሚበልጠው? የሚሻሻለው እያደገ ይመጣል እንጂ። ስለዚህ አዲሱ ነገር የሚበልጠው እህቶችና ወንድሞች፣ መጽሐፍ ቅዱስ ከፊተኛው ይልቅ የኋለኛው ነው የሚበልጠው። አንዳንድ ሰው ሲገለብጠው ከፊተኛው ይልቅ የኋለኛው ማለት ምን ማለት ነው? የኋላ የድሮ ነው የሚበልጠው ይላሉ። እንደዛ አይደለም። ከሰኞ ማክሰኞ ይበልጣል፣ ከማክሰኞ ሮብ ይበልጣል፣ ከቅዳሜ እሁድ ይበልጣል። ለምን? እረፍት ነው። ሰኞ የስራ ቀን። አያችሁ፣ ይበልጣል። ያለ አዲስን ነገር አትፍሩ። አዲስ ነገር መጣ ሲባል አትፍሩ፣ ድፈሩት። ከዛስ ፓተርናችሁ ለአዲስ ነገር ብቻ የተዘጋጀ ይሆናል። አንድ ነጋዴ ጓደኛ አለን፣ ሀረር ነው እና ሙስሊም ነው። በጣም ነው የምንግባባው። ልጅ ሆነን እንጫወታለን፣ ቁማር እንጫወታለን፣ ምን እንላለን። በቃ ይደፍራል ልጁ፣ በጣም ደፋር ነው ልጅ ሆኖ እና ትላልቅ ሰዎችን በድፍረቱ ብቻ ነው እንትን የሚላቸው። ችለው አይደለም እኮ ድፍረት። ለካ ሰው የሚኖረው በልቡ እንጂ በእግሩ በሲስተሙ በታክቲኩ አይደለም። ለካ እባብ ዛፍ ላይ የሚወጣው በእግሩ አይደለም። እግር የለውም፣ እጅ የለውም፣ ዛፍ ላይ ይወጣል። ለካ በልቡ ነው የሚወጣው። ያ ልጅ ልክ አዳዲስ ንግ ከቻይና ከምን ሄዶ ኮንቲነሮች ይጭናል፣ ይደፍራል። የዛሬ 2 ወር በፊት ተገናኘን። ከ15 ዓመት ከ18 ዓመት በኋላ ቁጭ ብለን አንድ ቦታ ምግብ ስንበላ ትዝ ይልሃል? ያኔ አንተ እኮ የእናንተን ኢልሚ ትነግረን ነበር። አንዱ አለ አጠገባችን፣ ለሱ ይነግረዋል። ሚስትዬ ውስጥ ደውለት፣ ኧረ የድሮ ጓደኛዬን አግኝቼው፣ ቆይ ያኔ የምነግርሽ እኮ ኢልሚ ማለት ራእይ ይነግረናል ማለት ነው። ያኔ ሲነግረን እሱን እኮ አግኝቼው ምናምን ይላታል። ያውልህ ያኔው ድፍረት አሁንም ጠቀመኛል። ያኔው ድፍረት አሁንም የትኛውም ነገር ሲመጣ እሱ ይደፍራል። እኔ ጋር ነው የሚደወለው አለ። ሰው ሳይበላበት እኔ ነኝ ቢዝነሱን የምበላበት አለ። ሚሊዮነር ነው። መልላችሁ ፈልጌ ነው። አዲስ ነገር ሰው ስላለመደው አንተ ስለለመድከው ስታደርገው ሰው ሳይበላበት አንተ ትበላበታል፣ አንተ ትይዘዋለህ ማለት ነው። ምድረ በዳ ነው ለሰው የሚታየው። አንተ ጋር ግን ሲመጣ እንደዛ አይሰራም። እና ምን እያልከን ነው? እረ ተዘጋጅ፣ እየመጣ ነው። ያልጠበቅከው፣ አይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ከፊት አለ እያልኩ ነው። ለዛ ነገር ተዘጋጅ። ግን አይመስልም። በባትሪ የምትፈለጉበት ታይም አለ።
ከዛ ለመውጣት ግን ያለፈውን መርሳት፣ መልካም የሆነውንስ ቅድም እንዳለገርኳችሁ ድፍረቱ፣ ሰላሙ፣ የተለማመዳችሁት ምርጥ ውስጥ እሱን እያሳደጋችሁ ሂዱ። ይሄ ይሉኝታ፣ ይሄ ነቀፋ መፍራት፣ ሪስክ ቴከር አለመሆን፣ ይሄ እሱን አትፍሩ፣ እሱን ጣሉት። ከእግዚአብሔር ጋር ያላችሁን ነገር ጨምሩት። ሪስክ ቴከር ሁኑ። አዲስ ነገር አትፍሩ። ምንም አይመጣ። ከዛስ ፓተርናችሁ ወይንም እሳቢያችሁ ይቃኝና እናንተ ለአዲስ ነገር ምቹ፣ አዲስ ነገር ፈልጉ አነፍንፎ እናንተ ጋር ነው የሚመጣው። ነግሬያችኋለሁ። ሮብ ቀን ልክ ሐሙስ ቀን ስነሳ አንድ ዜማ አንድ ዝማሬ በውስጤ እንትናል። ከዛ እንዳይጠፋብኝ ቀዳሁት። ከዛ ወዲያውኑ ብዕር ጽፌ ብዕርና ወረቀቴን ይዤ ሙሉውን ጻፍኩት። ሙሉውን እዛው አዜምኩት፣ ያስኩት። ለአንዳንድ ወንድሞችና ለአንዳንዶች እህቶች ስነግራቸው እዚሁ መዝሙር ላይ ዘር እንዘራለን፣ መውጣት አለበት አሉ። በቃ ዛሬ ቀጠሮ አለኝ፣ ሄጄ መቼ እንደሚወጣ አይታወቅም። ይሄኛው ኤዲት እየተደረገ ነው፣ በቅርቡ ይለቀቃል። ያኛውም ይቀጥላል፣ ከወዲያም ይቀጥላል። የእግዚአብሔርም ድምፅ እየተናገረ ነበር። አንድ እግዚአብሔር ሰውም እንደዛ እያለ ነበር። ምን እላችሁ ፈልግ፣ ጀምሩት እንጂ እናንተ አይደለም። በቃ ለመጀመር ብቻ ነው ሰው ሁሉ በቃ ወደኋላ የሚለው። አንዴ ከጀመራችሁትስ በቃ። ስለዚህ በተወሰነ ጊዜ አንዳንድ ክሊፕ ይለቀቃል ማለት ነው። ይሄን እርግጠኛውን እነግራችኋለሁ። ለምን ከአንድ ዓመት 2ኛ ዓመት እየሄድን ነው። በቀን በቀን መገለጥ የሚሰጠን በቀን በቀን ዝማሬ ሳይሰጠንብን ዝማሬ አይሸጥም እንጂ እንደ ዘፈን 40 ዝማሬዎች አሉ፣ ያለቁ ዝማሬዎች። አሁን እነሱ ሳይሆኑ ከ40 በላይ እነሱ ሳይሆኑ አዳዲስ ነው አሁን የተቀበልኩ ያለሁት። አለመውጣት አይችሉም። በቃ ሕያው አምላክ ምስክሬ ነው የምላቸው እህቶችና ወንድሞች። ይቀጥላል ከወዲያ በቃ ልቆም አልችልም። ከማን ጋር የምንሰራው? ከአምላኬ ጋር። ሌላስ? ከእናንተ ጋር ነው። አብረን የምንሰራ ኮወርከሮች ነን፣ ሰራተኞች ነን። በዝማሬ በቃል በዝማሬ ምድሪቱን እንሞላዋለን። ይሄ እግዚአብሔር መንፈስ ነው የሚያደርገው። በትምህርታቸው ምድሯን ሞሏት አይደል የሚለው። ስለዚህ ቤዛዬ የሚል በቅርቡ ደግሞ እንሰራለን ማለት ነው። አይዊሽ እዚህ አገር ሁላችሁም ኖራችሁ አብረን በሰራ ነው ሰብሰብ ብለን አብረን በተቀረጸ። ግን እርግጠኛው የምነግራችሁ የሚቆም ነገር የለም። የገባኝ ነገር ቢሆን እሱ ነው። ለምንድነው መንገድን ያለን? ለምንድነው ቁጭ ያላለው? መንገድን መሄድ ነው፣ መቆም የለም እያለን እኮ ነው። እና በበረሃ ፈሳ ምንጭን ያደርግ እየተጠጣ ትቀጥላለህ። እየሄድክ እየጠጣ እየረካ ትቀጥላለህ ማለት ነው። ሌላ እኮ አይደለም። እዚህ ጋር መገለጡ እሱ አይደለም። የቀደመውን ነገር አታስብ። እሱን ስታስበው ጉዞ ይገታዋል። ለምን? የቀደመ ነገር ስለሆነ፣ ያለፈ ነገር ስለሆነ፣ የድሮ ነገር ስለሆነ ድሮ ላይ ያስቀርሃል። ያለፈውን እርሳው። ያለፈውን ስትረሳው ወደ አዲስ ነገር መጓዝ ትጀምራል። አሁን ይበቅላል። አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል። አታስተውሉምን? በምድረ በዳ መንገድ መሄድ ነው። አንተ ለሰው ምድረ በዳ የሆነው አንተም ጂፒኤስ አለ ትሄዳለህ። እሱ ብቻ አይደለም፣ በበረሃ ምንጭን አፈልቃለሁ። በቃ የሚፈልቅ ነገር አለ ከአንተ። ይሄ ምድር በረሃ ነው። አንተ ፎቅ በፎቅ መሆኑን አትይ። ህዝቡ የለም እኮ ህዝቡ የለም። ጌታን አያውቅም እንዳይመስል። ምንም የለም፣ በረሃ ነው ወንድሜ። አዝመራውን እዩት፣ እንደነጣ እዩት እስቲ። እግዚአብሔር የመከሩን ሰራተኞች እንዲልክ ለምኑት አለ። አዝመራው ነጥቷል። የሚያውቅ ይመስላል። የማያውቅ ሱፍ ለባሽ፣ የማያውቅ ነጠላ ለባሽ መዓት ያለው መዓት የሚያግን ይመስላል ሲያስቀድስ። የሚያግን እኔ ደፍሬ ነግራችኋል። የሚያውቅ ነው የሚመስለው። የለም
ከቃሉ ውጭ ሲሟገት ታየዋለህ። መጽሐፍ ቅዱስ ላይ በሌለ ነገር ሲሟገት ታየዋለህ። ይሄ ነው እንግዲህ አንተ ነህ ምንጭ፣ በበረሃ ምንጭን አፈልቃለሁ አለ። ስለዚህ ትሄዳለህ፣ ታፈልቃለህ፣ ትሄዳለህ፣ ታፈልቃለህ። ካወዲያ እንዴት በህይወታችን የሚሆነውን ነገር ልንገራችሁ። በዝማሬ፣ በቃል፣ በትንቢት፣ በፈውስ መገለጫ እንሆናለን። ምንም ጥርጥር የለኝም። ምንም ጥርጥር የለኝም። ያው በቤቴ እያየሁት፣ በባለቤቴ እያየሁት ነው። በነ ሪቾ እያየሁት ነው። በነ ፊፊ፣ በነ ሀፒ፣ በነ ወይኔ፣ በእያንዳንዳችሁ እያየነው ነው። አለማፍራት፣ አለመድመቅ፣ አለማሸብረቅ፣ አለማንጸባረቅ አንችልም። ሪጀክት ያደርገዋል አንዳንድን ሰው ውስጤ ኖ ይለኛል። ኖ አንዳንዱን ሁለት ምላስ ያሳየኛል። ኖ ስለዚህ አዲስ ነገር ተዘጋጁ። ለአዲስ ነገር ለመዘጋጀት ያለፈውን መርሳት፣ የቀደመውን አለማሰብ እና ወደ ፎከስ ወደምትፈልገው ምግብ ቤት ሄደህ ፎከስ አድርገህ የምትወደውን ሜኑ ምግብ እንደምትመርጥ አሁንም አንተ ማድረግ ያለብህ የምትወደውን መምረጥ። ምንም አያገባህም። በማያገባህ ነገር ውስጥ አትግባ። እንደዚህ አይነት ምርጥ ዘመን አለ እንዴ? አንዱ ስንኝ እንኳን የሚለው ነገራችሁ የሚመጣው መዝሙር እኔን የሚገርመኝ የሰው ግርግር ከሰማይ የላከው አባቴ እግዚአብሔር ብቸኛ አዳኙ ኢየሱስ ብቻ ነው። ሌላ የሚቀየጠው ድብልቅ ወንጌል ነው። ከዚህ ወንጌል ውጪ የሚሰብክ ማንም ሰው በጳውሎስ አንደበት የተረገመ ነው። ሌላውን ማወደስ ከንቱ ውዳሴ ነው። እኔ የማመልከው ሥላሴን ብቻ ነው። ሞቶ የቀረውን ንጉሥ ነው አልልም። ድካም ያለበትን ሰው ብርታቴ አልልም። ሞቶ የተነሳው እሱ ንጉሴ ነው። ድካም የማያውቀው ጌታዬ ኢየሱስ ነው። በእኔ ምትክ ሞቶ ሕይወትን ሰጥቶኛል። በእኔ ምትክ ተዋርዶ እኔን አክብረሃል። የእኔን ኃጢአት ሆነህ ጽድቅ አድርገኸኛል። በእኔ ምትክ ተረግመህ እኔን ዋጅተሃል ኦር ባርከኸኛል። ቤዛዬ ቤዛዬ ኢየሱስ ጌታዬ፣ ምትኬ ኢየሱስ ምትኬ በሚል በሬጌ ብትለው በጣም የሚገርም የእግዚአብሔር መንፈስ ነው የሰጠኝ። ምን ልላችሁ ፈልጌ ነው፣ ተዘጋጁ። የዝማሬ ጸጋ ካላችሁ እርግጠኛ ሁኑ። የዝማሬ ጸጋ ካላችሁ የእናንተን እስክትጽፉ እኔ እሰጣችኋለሁ። ችግር የለም። የስብከት የማስተማር ጸጋ ካላችሁ ትንሽ ሄርሜሌቲክስ ትንሽ አንዳንድ ነገር አሳያችኋል። አትፍሩ። የመምከር ጸጋ ያላችሁ መምከር ቀጥሉ። የማስተማር ጸጋ ያላችሁ ኑ። የዝማሬ ጸጋ ያላችሁ ኑ። አሁን የሚደበቅ አይደለም፣ የሚወጣ ነው። አየህ፣ መሪ ስትሆን ሊድ ነው የምታደርገው፣ ሎርድ አይደለም የምትሆነው። ሊደርሺፕ እና ሎርድሺፕ ተደባልቋል ኢትዮጵያ ውስጥ። ሊደርሺፕ ማለት ሎርድሺፕ ማለት አይደለም። ያለ አሳይ። ጸልይ ለእህቶች፣ ጸልይ ለወንድሞች፣ ጸልይ ለሀገር። ለምን እየተጠበክ ነው? አንተ እየተጠበክ ነው። በዜማ ደግሞ የማይሰማ የለም። ታውቃለህ፣ የትም ቦታ ትገባለህ። በኦሮምኛ የምንሰራቸው አሉ፣ በሀድርኛ የምንሰራቸው መዝሙሮች አሉ። አብረን ነው የምንሰራት። ታይሙ ነው በቃ። አሁን ያለቀ ነገር ነው። ታይሙ ነው በቃ። ምንም ማድረግ አይቻልም። ኢትስ ታይም፣ ኢትስ ሲዝን። ሲዝኑ ስለሆነ ነው የምላችሁ። አዲስ ነገር ሲመጣ አትደናበሩ።
ለአዲስ ነገር ተዘጋጁ። ከአሮጌው ነገር ጋር አሁን ተፋቱ። ጥላቻ አይኖርባችሁ፣ ቂም አይኖርባችሁ። ምንም ነገር ነፃ ሁን። ለነፃ ሰው ነው ነፃ ነገር የሚሰጠው። ይፈልቃል። ምንጭህን የሚይዘው ጥላቻ ነው። ምንጭህን የሚይዘው ቂም ነው። እንዳይፈልቅ ከውስጥ እሱ ነው። እንዲህ ተብዬ ምን ተው ኢየሱስ ተብሏል። ቀጥል አንተ። ከኢጎ ውጣ። አዳዲስ ነገር አውጣ። አትመስሉም፣ አይመስልም። ነገር እንደተለወጠ አንዳንዱ አያውቅም። ልክ እንደ ኤፍሬም እንግዶች ጉልበቱን በሉት፣ መሸበቱን እንኳን አላወቀም ይላል። ማርጀቱን እንኳን አላወቀም። አንዳንዴ ነገር ሲለወጥ አንዳንዱ አያውቅም። ነገር ተለውጧል እኮ ተለውጦ ወይኔ ይሄም እንደዚህ ሆነ፣ ይሄም እንደዚህ አልነበረም። ለምን ነበር ነው አይምሮ ውስጥ ያለ የነበር ነው፣ የትላንትና ነው። ታሪክና ተረክት ነው ውስጡ ያለው። ትልቁ እንቅፋት የቀደመው ሀሳብ ነው። ስለዚህ ለአዲስ ነገር ተዘጋጁ። ለአዲስ ነገር እንዘጋጅ እህቶችና ወንድሞቼ። ከዛ ምንድን ነው የሚሆነው ታዲያ? አዲስ ነገር ሲሆን በምድረ በዳ መንገድን አዘጋጃለሁ፣ በበረሃም ምንጭን አፈልቃለሁ። ከዛስ የምድረ በዳ አራዊት ቀበሮና ጉጉት ያከብሩኛል። እንዴት ነው? ቀበሮና ጉጉት ያከብሩኛል። የቀበሮና የጉጉት ባህሪ ታውቃለህ? ጉጉት ቀን አታይም፣ ታውቃለህ? አራዊት ሁሉ እንዴት እንዴ! ምድረ በዳ ላይ መንገድ የለም ካልክ አራዊቶች ከየት መጡ? እዚች ጋር ደግሞ በምድረ በዳ አራዊት ይላል። እዛች ጋር በምድረ በዳ መንገድን አዘጋጃል። በላተኛው ሁሉ እኔን ያከብረኛል። ወንበዴው ሽፍታ ሁሉ አይደል ወንጌልን እየሰበከ ያ ማለት ነው። ተኩላው ሁሉ ቀበሮና ጉጉት ያከብሩኛል። ይሄ ነው እየሆነ ያለው እኮ። በአንተ ምክንያት ይመጣሉ። በምድረ በዳ ውሃ በበረሃ ምንጭ እሰጣለሁና። ደገመው። ቁጥር 20 ላይ የምድረ በዳ አራዊት ቀበሮና ጉጉት ያከብሩኛል፣ በምድረ በዳ ውሃ በበረሃም ምንጭ እሰጣለሁና። ዋው! እና ለመረጥኩት ሕዝቤ ውሃ እሰጣለሁ። ለምን ለመረጥኩት አለ? ውሃ ምንን ይመስላል ብያቸዋለሁ። ቃል ለመረጥኩት ሕዝቤ ውሃ እሰጣለሁ። ለካ ዓለም እየተጠማች ነው። የህይወት ወንዙ እኛ ያልተጠማ ነው። እኛ በሰላም የምንኖረው፣ እኛ በረፍት የምንኖረው ስለተመረጥን ነው። ለመረጥኩት ሕዝቤ ውሃ እሰጣለሁ እና ለራሴ ያበጀሁት ሕዝብ ምስጋናዬን ያውጅ ዘንድ ይህን አደርጋለሁ። ረሃብ በተባለበት ሕዝቤን እያረካው ማንነቴን ያሳያለሁ ነው። ያዕቆብ ሆይ አንተ ግን አልጠራኝም፣ እስራኤል ሆይ የእኔ ነገር ታክቶሃል እያለ ይቀጥላል። ለመረጥኩት ሕዝቤ ውሃ እሰጣለሁ። ምድረ በዳ አራዊት ቀበሮና ጉጉት ያከብሩኛል። እንዴት ሆኖ ነው የሚያከብሩት? ጉጉቶች አሉ። የማታ ሰዎች ታውቃላችሁ፣ ማታ ብቻ የሚያዩ፣ ማታ ብቻ የሚታዩ ናይት ክለብ፣ እርኩስ ክለብ፣ ምናምን ክለብ የሚባሉ እነሱ ሁሉ ይመጣሉ። እየመጡ አይደለ እንጂ አሁን ጉጉት ሲል አንተ ጉጉቷ በቃ የምታከብር ከጉጉት እግዚአብሔር ምስጋና ምን ያደርግለታል? ጉጉት የማታ ሰው ማለት ነው። ቀበሮ ጥቃቅን ቀበሮ የወይን ቦታ የሚያጠፉትም ትላንትና ስምህን የሚያቋሽ እነሱ ሁሉ ያከብሩኛል፣ ይመጣሉ። ጥቃቅን ቀበሮ ያዙልኝ ሲል ወይኑን ቦታ የሚያጠፉ ጥቃቅን ቀበሮ ማለት በህይወት ላይ ቀበሮ የሆኑ ሰዎች እግዚአብሔር አሳልፈው ይሰጠዋል። ሳምሶን ምንድን እናደረገው? 300 ቀበሮዎችን አሰራቸው ይላል። እኔ እንደታሰራ እንዴት እስካሁን ድረስ የማይገባኝ የእግዚአብሔር ቃል እና ለኮሳቸው ይላል።
ጋዝ ናቸው እንዴ ቀበሮቹ? የቀበሮ ሰውነት ጋዝ ነው። እኔ አንድ ማየት የምፈልገው አንድ ቀበሮ ይዤ ክርቢት ስለኮስ እንዴት እንደሚሆን ማየት፣ ሰውነቱ ምን ስለሆነ ነው። 300 ቀበሮችን እንደ ችቦ ለኩሶ ለቀቃቸው ይላል። የቀበሮ ሰውነት ጋዝነት ቤንዚልነት አለው አላውቅም። መጽሐፍ ቅዱስ ቃል አሜን ነው መቀበለው እንጂ ሁሉ የሚደንቀኝ እንዴት ተያዙ 300 ቀበሮች ቃል ሲታዘዛሉ ማለት ነው። አሁን የቀበሮ መያዝ አይደለም የሚደንቅ፣ አሁን ቀበሮች ያመሰግኑኛል ካለ ብዙ ቀበሮች ከውጭ ያሉ የሚጠብቁ ጌታን የሚፈልጉ ጌታ የሌላቸው ቀበሮች ፓሉዳስ አዲስ ነገር መሆኑ የሚታወቀው አዳዲስ ቀበሮችን ታያቸዋል። ትላንትና የሚናደፉ ጉጉቶች፣ የማታ ሰራተኛ ማለት ሴተኛ አዳሪ በለው ናይት ክለብ በለው እርኩስ ክለብ በለው ያ ሁሉ ወደ ጌታ መምጣቱ አይቀሬ ነው። ግን አንተ ተዘጋጅ፣ ግን አንቺ ተዘጋጅ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር መልካምና መልካም ብቻ ነው። ለአዲስ ነገር ተዘጋጁ። እንዴት እንዘጋጅ? ይህንን ነገር አንብቤ ጨርሳለሁ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ አታስተውሉምን? በምድረ በዳ መንገድ አዘጋጃለሁ፣ በበረሃም ምንጭን አፈልቃለሁ። የምድረ በዳ አራዊት ቀበሮና ጉጉት ያከብሩኛል። በምድረ በዳ ውሃ፣ በበረሃ ምንጭ እሰጣለሁ። ለመረጥኩት ሕዝቤ ውሃ እሰጣለሁ። ለራሴ ያበጀሁት ሕዝብ ምስጋናዬን ያውይ ዘንድ ይህን አደርጋለሁ። እግዚአብሔር የተባረከ ይሁን። የዛሬውን ትምህርታችንን በዚሁ